መኝታ ላይ ችግር አለበት እንዲታከም በነግረውም ችላ ብሎታል። ወደ መኝታ ሲጠራኝ ደስተኛ አልሆንም። ብዙ ጊዜ እምቢ እለዋለሁ። እሱ ችግር ያለበት እምቢ ስለምለው ወንጀለኛ እሆናለሁኝ። ፍች ብጠይቅስ ሐራም ይሆንብኛል? በዚህ የተነሳ ብዙ ጊዜ እንጣላለን የሚል ጥያቄ ነው። በመሰረቱ ሴት ልጅ ባሏ ወደ አልጋ ሲጠራት ፈጥና መልስ መስጠት አለባት። የተጣደ ነገር ይዛ እንኳ ቢሆን ምድጃ ላይ እንኳ ብትሆን ባሏን ፈጥና ታስተናግድ ተብሏል። አቡ ሁረይራ በዘገቡት ሐዲስም ነብዩ አለይሂ ሰላቱ ወሰላም ባል ሚስቱን ወደ ፍራሹ ወደ አልጋው ጠርቶ እምቢ ካለች ተቆጥቶ ካደረ ባሏ መላእክቶች ይረግሟታል እስኪነጋ ድረስ፣ አላህ ይቆጣታል ተብሏል። ባል በፈለገው ጊዜ ሚስቱን ማግኘት አለበት። ሚስትም ባሏ በጠራት ጊዜ አቤት ማለት አለባት። ጉዳት እስካላስከተለባት ድረስ ወይም ከሸሪዓ ግዴታዎች እስካልተጋጨባት ድረስ። ጉዳት የሚያስከትልባት ከሆነ ከሸሪዓ ግዴታዎች ጋር የሚጋጭባት ከሆነ ሁለቱን አብራ ማስኬድ ካልቻለች ይሄኔ ከሸሪዓው ጋር የሚጋጭ ጥሪን በሚያቀርብበት ጊዜ አይ ማለት ትችላለች። ፈርድ ጾም ጾማ በቀኑ ክፍለ ጊዜ ጾሟን ቢያስፈርስ አይችልም። ሀይድ ላይ ሆና ለግብረ ስጋ ግንኙነት ከዛ በታች ላለ ጨዋታ ከሆነ ግዴታ ነው ለግብረ ስጋ ግንኙነት ጥሪ ቢያቀርብ አይቻልም። ህመም ካለባት ማስገደድ አይችልም እሷ የፈቀደችውን ያክል ካልሆነ በስተቀር። ወከዛሊክ ባልም የሚስቱን ስሜት መረዳትና ተፈጥሯዊ ፍላጎቷን ማሟላት ግዴታው ነው። ከትልልቅ ሚስት ባሏ ላይ ካሏት ሐቆች አንዱ የአልጋ ሐቅ ነው። ለዚህ ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ባል የሚስቱን የአልጋ ሐቅ ሊጠብቅ ይገባዋል በተለመደው ልክ አስፈላጊ ነው በሚባለው ልክ ከትልልቅ ሐቆቿ መሃል አንዱ ይህ ነው። ምናልባትም ከምግብና ከመጠጥም በላይ ብላ ወደ ሐራም እንዳትሄድ ሌላ ወንድ እንዳታይ ተፈጥሯዊ ፍላጎቷን ባል በሚችለው ያክል በተለመደው ማዕቁል በሆነው ልክ ባል የሚስቱን ሐቅ መጠበቅ አለበት። ይሄን እንዳያሟላ የሚከለክለው ነገር ካለ ችግሩን ማከም ማስወገድ የሱ ግዴታ ነው። ባል የሚስቱን የአልጋ ሐቅ መጠበቅ ልክ ምግብና መጠጥ እንደማቅረብ ግዴታው ነው። ይሄን ሐቅ እንዳይጠብቅ ሚስቱን ከሐራም እንድትርቅ ወደ ሌላ ወንድ እንዳታይ ሐራም እንዳታስብ ማድረግ በሚችልበት ልክ የባለቤቱን የአልጋ ሐቅ መጠበቅ ማይችልበት ምክንያት እሱ ጋር ካለ ይሄን ማስወገድም የሱ ሌላ ኃላፊነትና ግዴታ ነው። ስራ ከሌለው ስራ ፈጥሮ ቤተሰቡን መጦር አለበት፣ መፍትሄ መፍጠር አለበት እንደሚባለው ሁሉ የአልጋ ችግር ካለበትም የአልጋውን ችግር ማስወገድ የሱ ግዴታ ነው። መድኃኒት መውሰድ ካለበት ሁሉ መድኃኒት ወስዶ የራሱን ደካማ ጎን ችግሩን መቅረፍ አለበት ብሏል እና ኢማም አልቁርጡቢ ሌሎችም። ይሄን ለማድረግ እሱ ዝግጁ ካልሆነ ደግማ ደጋግማ ሐቋን ከጠየቀች ወይም ደግሞ ታክሞ ካልዳነ መጠበቅ ያለባትን ጊዜ ጠብቃ ችግሩ ማይቀረፍ ከሆነ ፍቺ መጠየቅ አሁን ትችላለች። መሰበሩ ግን በላጭ ነው። ከቻለች ትዳር ዓላማው የአልጋ ቆይታ ብቻ አይደለም። 2 ልጆችን አላህ ሰጥቶኛል፣ በዚህ ምክንያት ከትዳር ተፈትቼ በዚህ ምክንያት ንካሄን አውርጄ ከዛ በኋላ የሚሆነውን አላውቅም፣ ያለ ባል ከምኖር በባል ስር ተሰትሬ መኖሬ የተሻለ ነው፣ ችግሩንም አላህ ወደፊት ሊፈታው ይችላል ብሎ መሰበሩ ዱዓ ማድረጉ በላጭ ሆነ። እሱም ቢሆን ሳያውቅ የጤና ባለሙያ አማክሮ እሱም በማይጎዳ መልኩ ሴት ማድረግ የምችለው ሕክምና ካለ በመድኃኒት መልኩ የሚወሰድ ነገር ካለ የራሷን አካሄዱን መሄድ ትችላለች። ጉዳት ከሌለው አዋቂን አማክራ ይህ ሁሉ ተደርጎ መፍትሄ ከሌለ እሷ ሌላ ተጨማሪ ልጆችን ፈልጋለሁኝ የአልጋ ሐቄም እንዲጠበቅ ፈልጋለሁኝ ካለች በዚህ ፍቺ መጠየቅ ይቻላልና ይሻላል። ሁለቱ ግን የተለያዩ ናቸው። በየጊዜው ወደ አልጋ ሲጠራ እምቢ ማለቱም ይቻላል ወይ? ጉዳት ካለው አሁን ይቻላል። የወንድም ይሁን የሴት የዘር ፈሳሽ መውጣት ያለበት ሆኖ ተንቀሳቅሶ ሊወጣ ብሎ መልሶ አለመውጣቱ ጉዳት እንዳለው ተነግሯል። ሌላም የስነ ልቦና ጉዳትን ችግርን የሚያስከትል መሆኑ ከተረጋገጠ ግልጽ የሆነ ጉዳት ካስተዋለች ይህን ችግር አስወግድና የኔም ያንተም ሐቅ የሚጠበቅበት መሆን አለበት የአልጋ ቆይታችን በሚል ከሆነ አይ ማለቱ ወንጀል አይሆንም።
ሌላኛው ጥያቄ በውዱ ሰዓት መሸፈን ያለበት የሰውነታችን ክፍል እስከ ምን ድረስ ነው? ሻወር ስንወስድ አንድ ላይ ውዱ ብናደርግ ይቻላል ወይ? አዎ ይቻላል። ውዱ ለማድረግ የትኛውንም የሰውነት አካል መሸፈን መስፈርት አይደለም፣ ግዴታ አይደለም። ሻወር የወሰዱ በዛው ውዱ ጨርሶ መውጣት ይቻላል። ከውዱ ሽሩጦች ከውዱ ዋጅባቶች ውስጥ ሰትረል ዐውራ ተብሎ አልተጠቀሰም፣ አልተነገረም። ሌላኛው ጥያቄ ጀናባ በሆነን ሰዓት ሽንት ቤት ሲገባ የሚባል አዝካር ማለት እንዴት ይታያል? እንዲሁም እቤት ስንገባ እና ስንወጣ በጀናባ ሰዓት የሚከለከለው ቁርአንን እንደ ቁርአን አስቦ መቅራት ብቻ ነው እንጂ የጠዋትና ማታ ዚክሮችን የመኝታ ዚክሮችን ቤት ሲገባ ወደ መጸዳጃ ቤት ሲገባ ሲወጣ ወዘተ የሚባሉ አዝካሮችን ሁሉ ጀናባ ላይ ባሉበት ጊዜ ማለት አይከለከልም። አየተል ኩርሲንም ቢሆን የጠዋትና ማታ ዚክር ላይ